የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 17 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥቅምት 17 ቀን 2121 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም በአሁኑ ጊዜ ግን የኮሎኔሉና ተረኞቹ እህል ውሃቸው ማለቁን የሚክዱና ማየትም የተሳናቸው ስማቸው መለያቸው ባንዳ ከሃዲ የሆኑት ብቻ ናቸው። በዝምታቸው ይታወቃሉ። ለኢትዮጵያ ዘብ ሊቆሙ ታሪኳን ሊጠብቁ ጠባቦችን ሊታገሉ ዝግጁ ሆነው አልታዩም። ኮሎኔሉ ሃይማኖታቸውን እያጠቃ አቡነ ጴጥሮስን ከመሆን ፈንታ ክህደታቸው ካጠለቁት የወርቅ መስቀል በልጦባቸው ኢህአፓን በሐሰት መወንጀሉን መርጠው ሲለፍፉም ተደምጠዋል። ጉድ አልሰማ አይል ጆሮ ነው ነገሩ። ሞኝ ከጠገበበት ወዶ አይወጣም በሚል ርዕስ የቀረበ ሀተታ ነው። በማስከተልም ኮሎኔሉ ከሰው እንደ ሰው ሆኖ የተፈጠረ ሳይሆን ሰው በላ ጭራቅ ነው። ኮሎኔሉ የጅብ ጓደኛ ከጥንብ ያደርሳል እንዲሉት አገርን ያዋረደ ህዝብን የከዳ ወደ ጉድፍ እየነዳን ያለ ሞራል ቢስ ነው። ችኩል እግር ከዘንዶ ጉድጓድ ይገባል እንዲሉት ኢትዮጵያንና ልጆቿን ወደ መቀመቅ እያወረደ ያለ ጨካኝና አረመኔ ነው። በዚህ ከይሲና አረመኔና ዘረኛ ተገዝተን ወደ መጥፊያ ጉድጓዳችን ከመጓዛችን በፊት ከጀርባችን ላይ አውልቀን ለመጣል ወቅቱ የግድ ለሚለው ሁለገብ ትግል ራሳችንን እናዘጋጅ፣ እንነሳ። ችኩል እግር ከዘንዶ ጉድጓድ ይገባል በሚል ርዕስ የቀረበ ሀተታ ነው። በዚህም የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የብልጽግናው አገዛዝ ምርኮኞችን በድሮን ጨፈጨፈ። የድሮን ጥቃቱ የተፈጸመው በውጊያ የተማረኩ የአድማ ብተና አባላት ላይ ሲሆን በዚህም ሁሉም ምርኮኞች መገደላቸው ተሰምቷል። በባህር ዳር ዙሪያ ዳና ማርያም ተብሎ በሚጠራው አካባቢ የተደረገ ውጊያ የአማራ ፋኖ ቴዎድሮስ እዝ አንደኛ ክፍለ ጦር የማረካቸው የአድማ ብተና አባላትን በዳና ማርያም አካባቢ ልዩ ስሙ ሮቢት ቀበሌ መገንጠያ 5:45 የድሮን ጥቃት ፈጽሞ ጨፍጭፏቸዋል። በተጨማሪ ምርኮኞች ሲጠብቁ የነበሩ ሁለት የፋኖ አባላት ላይ መጠነኛ ጉዳት መድረሱን ተጠቁሟል። ነውረኛው የብልጽግና ቡድን ገመናውን ለመሸሸግ ሲል ሆን ብሎ የድሮን ጥቃት በመፈጸም የራሱን ወታደሮች በመግደል የፈጸመው ዘግናኝ ድርጊት ያገዛዙን የህሊና አልባን እና ሲያገለግሉት ለነበሩ የአማራ ተወላጆች ጭምር ያለውን ጥላቻ በግልጽ ያሳየበት ነው ተብሏል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸውን የአማራ ተወላጅ ወታደሮችን እየመረጠ ሲረሽን የነበረ አገዛዙ ከዚህ ደረቅ እርምጃ ተርፈው በውጊያ ወቅት የተማረኩትን ደግሞ የድሮን ጥቃት በመፈጸም ዘግናኝ ግፍ ፈጽሞባቸዋል። ተማሪ ታምሬ አበረ በጡት ቆራጮ ኃይል ታግታ መወሰዷ ተገለጸ። በምስራቅ ጎጃም ዞን ነብሴ ሳርምድር ወረዳ ዲቦ ከተማ ተወልዳ ያደገችው ሲሆን የ9ኛ ክፍል ትምህርቷን ለመከታተል ወደ ዘመርት ለማርያም ከተማ ትመዘገብ በመካከል የአረመኔው ኃይል አጋር የሆነው ሚሊሻ አባቷ አቶ አበረ ያገዛዙ ግፍ ሲበዛ ባለፈው ተግባሩ ተጸጽቶ ህዝቡን ከዚህ በላይ መበደል የለብኝም በማለት ከባንዳነት ወጥቶ ወደ ሰላማዊ ህይወት ተመልሷል። በዚህ የተበሳጨው ጡት ቆራጩ አረመኔው ኃይል የአቶ አበረ ልጅ ታምሬ ከቤቷ ዩኒፎርም ለመውሰድ ስትመጣ ጉናጉና ከተባለ ቦታ ላይ አግተው ይዘዋት ሄደዋል። አገዛዙ ትምህርት ለማስጀመር ሞክረን ፋኖ ትምህርት ከለከለ ቢልም የፋኖ ስጋት ከነበሩት ተማሪዎችን ማገት፣ መድፈርና መግደል ውስጥ ተግባራዊ ያደረገ ይገኛል። ተማሪ ታምሬ አበረ
በአፋጣኝ የማይለቀቅ ከሆነ አባይ ሸለቆ ብርጌድ ያጸፋ እርምጃ ይወስዳል ሲልም የአካባቢው የፋኖ አመራር ገልጿል። አዴት ከተማ ውጊያ ሲደረግ በርካቶች ደግሞ በመክዳት ፋኖን ተቀላቀሉ። ሻለቃ ነሙት ያዛቸው ብርጌድ ለዛሬ አጥቢያ በሌሊት አዴት ከተማ በመግባት በጠላት ካምፕ ላይ ድንገተኛ ጥቃት ከፍቷል። የሚይዘው የሚጨብጡ ያጣው የአረመኔው አገዛዝ ኃይል ጀነራሎችንና ኮሎኔሎችን በመያዝ የክልልና የዞን አመራር ጨምሮ ከ14 በላይ ፓትሮልና 3 ኦራል መኪና የጠላት ኃይል በመያዝ ከፓዊ ወደ ወርቅ ሜዳ ከተማ በመግባት ስብሰባ ለማካሄድ የሞከረ ቢሆንም ይህ መረጃ ቀድሞ የደረሳቸው የአራተኛ ክፍለ ጦር ነዋሪዎች የአባይ መተከል ብርጌድ የፋኖ አባላት ወደ ወርቅ ሜዳ ሰርገው በመግባት በአራቱም አቅጣጫ ጎሌ ካሚፕ ሃይስኩል ትምህርት ካምፕ፣ ጁኒየር ትምህርት ቤት ካምፕ በከፈቱት መብረቃዊ ጥቃት በመፈጸም ሰብአዊና ቁሳዊ ኪሳራ አድርሰዋል። በሁሉም አቅጣጫ ምቱን መቋቋም ያቃተው አረመኔው ኃይል እየከዳ ይገኛል። በዛሬው ዕለትም ከ23 በላይ ኃይል ከፋኖ ጋር ተቀላቅለዋል። የደጃዝማች ተድላ ጓሉ ብርጌድ በሁለት ቦታዎች ላይ ጥቃት ፈጸመ። የቴዎድሮስ ዕዝ አዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ሻለቃ 2 ጥቅምት 15-16 ከምሽቱ 2 ሰዓት በደብረ ማርቆስ ከተማ በተለምዶ የጆይ መገንጠያ ተብሎ በሚጠሩ አካባቢ መኮረኒ ፋብሪካው ላይ መሽጎ በሚገኘው ኃይል ላይ እርምጃ ወስዶ በዚያ ውጊያ ዋርድያውንና ተጨማሪ 5 የአረመኔው አሽከር ወዲያውኑ ሲደመሰሱ 7ቶች ቆስለኛ ሆነዋል። በዚህ ምሽት መኮረኒ ፋብሪካው ላይ ጥቃት ፈጽማ የተመለሰችው ሻለቃ 2 ዳግም ከሌሊት 7 ሰዓት አንበር ከተማ ጊዮርጊስ ቤተክርስቲያን በነበረው የአረመኔው አገዛዝ ሰራዊት ላይ በተፈጸመ ማጥቃት ዋርድያውን ወዲያውኑ ሲሸኝ 3 የአረመኔው አሽከሮች ቆስለኛ ሆነዋል። እናትና ልጅ በአገዛዙ ኃይል በግፍ ተረሸኑ። በአዊ ዞን በባንጃ ወረዳ ለም ስላሴ ቀበሌ የጀበና ቡና በመሸጥ የሚተዳደሩት ምንም አይነት ወቅታዊ የፖለቲካ ተሳትፎ የሌላቸው እናትና ልጅ በአገዛዙ አረመኔያዊ የሽብር ተግባር ሰለባ ሆነዋል። ሙሉቀን አንዱ ዓለም የተባለች የ4 ዓመት ወጣት በጀበና ቡና በመሸጥ የምትተዳደር የሥራ ቦታ ላይ ያለች ራሳቸውን የሀገር መከላከያ ሰራዊት እያሉ የሚጠሩት የኦሮሞ ጠባብ ኃይሎች ስጦታቻ ላይ ከምትባል የ5 ዓመት ህፃን ልጇ ጋር በስራ ቦታቸው በግፍ እናትና ልጅን ገለዋል። የአገዛዙ ሰራዊት ከዚህ ቀደም ቤተሰቡ ምግብ ቤት ከፍተው እየሰሩ ባለበት ሰዓት ሙሉ ንብረታቸውን በመውሰድ የቀረን ሰብሮ ያላቸውን ገንዘብ ዘርፎ ለድህነት ሰጥቷቸው ይሏል። ወጣት ሙሉቀን አንዱ ዓለም እጇን ለልመና ላለመዘርጋት እና ልጇን ለማሳደግ ስትል የጀበና ቡና በመሸጥ ላይ ያለች ምክንያቱ ባልታወቀ መልኩ በአሰቃቂ ሁኔታ እናትና ልጅን በአደባባይ ጦት ቆራጩ ኃይል በግፍ ገድሏል። 3ኛ ጎጃም አገምድር ክፍለ ጦር የተሰማውን ጥልቅ ሐዘን ገልጿል። በዚህም ያጠፋው እርምጃ ለመውሰድ የአካባቢ ፋኖች ተጠንቅቀው መሆናቸው ታውቋል። ሆሮ ጉርሎ ወለጋ ዞን አቢጉን ደንጎሮ ወረዳ በትናንትናው ዕለት የአገዛዙ ጥምር ጦር ገጠራማ አማራ ወደሚኖርባቸው አካባቢዎች እንቅስቃሴ ያደረገ መሆኑና ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ማሳሰቢያ ተሰጠ። በዛሬው ዕለት ወደ ጫንጮ ቀበሌ ፋኖ ትንኮሳ ከከፈተብን ሙሉ የደረሰ ሰብሉን ጨምሮ ቤቶችን እናቃጥላለን በሚል መፈክር ታጅቦ የገባው ኃይል ቤት ለቤት እየዞሩ የአርሶ አደሩን ምጣዶች ሲሰባብሩና ሀብት ንብረቶች ሲዘርፉ መዋላቸው ታውቋል። በተያያዘ ዜናም በቀጣይ አይነት የጣፈንታ ከተደረገ ወረዳዎች መካከል ጊዳና ዮናና ሊሙ ጋሊና ወረዳዎች ዋናዎች ሲሆኑ ወደ ዋጃ ቀበሌ ለመግባት በ3 አቅጣጫ ኃይል መሰለፉን ከተማ ምንጮች ገልጸዋል። ካለፉት 2 ሳምንታት ጀምሮ አማራ የሚኖርባቸውን ቀበሌዎች ወደ ከተማ ወጥተው ወፍጮ እንዳያስፈጩና ገበያ እንዳይውሉ መደረጋቸው ተደጋጋሚ መዘገባቸው የሚታወስ ሲሆን በአሁኑ ሰዓት ደግሞ እስከ ቤታቸው በመሄድ የማፈናቀል የመጨፍጨፍ ዘመቻ መከፈቱን የዛሬው ውሎ ምስክር ነውና መላው ህዝባችን በተጠንቀቅ እንዲቆም እናሳስባለን ብለዋል። አማራን የማጥፋት አዋጅ በአገዛዙ በኩል ይፋ ሆነ። ጉራጌና ኦሮሞ አዋሳኝ ከጥቂት ቀናት በፊት ራሳቸውን በፈጠሩት ጭፍጨፋና ሽመልስ አብዲሳ ቡድኑ በተጠቀሰው በአካባቢ የሚገኙ አማራ ተወላጆችን በፋኖ ስም የጅምላ ጭፍጨፋ ለመፈጸም ሲዘጋጁ የቆዩ ሲሆን በአሁኑ ሰዓት የተቀናጀ በህዝባችን ላይ የጄኖሳይድ እልቂት እያወጁበት መሆኑ ታውቋል። የአማራ እህቶቻችን ጡት ሲቆረጥ የአማራ ህዝብ ወጥቶ እንኳን ተቃውሞውን አላሰማም። ጥላቶቻችን ሰሞኑን ጉራጌ ኦሮሞ ድንበር ላይ ራሳቸውን በፈጠረው ጭፍጨፋ የአምቦ ዩኒቨርሲቲ ተማሪዎችን ሳይቀር አስወጥተው ተቃውሞ ሲያስጨዋቸው ታይቷል። በአሁኑ ሰዓት የኦሮሞ አንቂነን ባዮች በፎቶ በሚታይ መልኩ የጭፍጨፋ አዋጅ
እያወጁ ሲሆን ስለሆነም ህዝባችን ራሱን እንዲያዘጋጅ የኦሮሞ የአማራን ፋኖ እንኳን ንጹሃን ህዝብ ሊገል የመጣን ሰራዊት ማርኮ ወደ ቤቱ ሲልክ ነውና የሚታወቀው ይህ የጭፍጨፋ አዋጅ የሚያወጁ ሰዎች ታስፈሩ ዘንድ ከወዲሁ እናሳስባለን በማለት በሁሉም አካባቢ ያለ አማራ ተወላጅ ብሎም ሀገር ወዳድ ከጠባቦች ጎን አልሰለፍም የሚል ታሪክ ላለማበላሸት ቆርጦ የተነሳ ሁሉ ከጎናችን መሰለፍ አለበትም ብለዋል። የደብረ ወገግ የአሰቦት ስላሴና የአባ ሳሙኤል ገዳም በከፍተኛ ስጋት ውስጥ እንደሚገኝ ተገለጸ። የደብረ ወገግ የአሰቦት ስላሴና የአባ ሳሙኤል ገዳም ባሳለፍነው ዕለት የገዳማዊ ጋይ መታገታቸው የተገለጸ ሲሆን ስለ ሁኔታው ለማወቅ በአገልጋዩ የእጅ ስልክ ላይ በተደጋጋሚ ቢደወልም የማይነሳ በመሆኑ ያለበትን ቦታና ሁኔታ ማወቅ አለመቻሉን ተገልጿል። ከጠዋቱ 12 ሰዓት ጀምሮ በገዳሙ ጥግ ዙሪያ የሚኖሩ አባትና ልጅ በጫካ ውስጥ በስራ ላይ ባሉበት ወቅት የታጠቁ ኃይሎች በአሰቃቂ ሁኔታ በፈጸሙት ጥቃት አባት በተደጋጋሚ በተተኮሰበት ጥይት ወዲያውኑ ህይወቱ ሲያልፍ ልጅ በደረሰበት ከፍተኛ ጉዳት ምክንያት ለተሻለ ሕክምና ወደ አዳማ ከተማ መላኩን የደረሰን መረጃ ይህ ከእንዲህ እንዳለ ከቦታው በደረሰን መረጃ መሰረት በገዳሙ መግቢያ አካባቢ የሚኖር አንድ የአካባቢው ምዕመን ታግቶ መወሰዱን ለማወቅ ችለናል። ገዳሙ ዙሪያ በጫካ የተከበበ እንደመሆኑ መጠን በአሁኑና በተለያዩ ጊዜያት ገዳሙ ላይ በተፈጠሩ ጥቃቶች ምክንያት ገዳሙና ምዕመናኑ ከፍተኛ ስጋት ውስጥ መሆናቸውን ያገኘነው መረጃ ያመለክታል። የሰዓቱ ዜና በዚያ ሞኝ ከጠገበበት ወዶ አይወጣም። እነሱም እንዳመኑት በለስ ቀንቷቸው የስልጣን ባለቤት ሆነው ጥግብ ብለዋል። ወያኔ 27 ዓመት ሙሉ የዘረፈንን በአጭር ጊዜ ሊደርሱ ኢትዮጵያን እየጋጧት ነው። የዱባይና ኤሚሬትስን ባንኮች ማጨናነቁን ስራዬ ብለው ተያይዘውታል። በቃን ብለው ስልጣኑን ለህዝብ የሚለቁ አይደሉም። ከጠገቡበት ቤተ መንግስት በህዝብ ኃይልና በአመጽ ነው ተጎትተው ሊወጡ የሚችሉት። ከቀናቸው በቁማቸው ካልሆነ ደግሞ ተንጋለው። ቀናቸው ግን ደርሷል እንጂ 27 ዓመት ወያኔን ያገለገለው ኮሎኔል ሆነ አምቦ ተማሪ ሳለ ጀምሮ ጠባብ ብሔረተኝነት የተጠናወተው ሽመልስ አደብ ገዝተው እየተጓዙበት ካለው የጥፋት መንገድ ፈቅ የሚሉ አይደሉም። ይህን መዘንጋት አገርን ለጉዳት ያጋልጣል። የአድዋን የድል በዓል አታከብሩም ተብለው ዜጎች ተገድለዋል፣ ተደብድበዋል፣ በብዛትም ታግተዋል። ወያኔም ሆነ ኮሎኔሉና ጭፍሮቹ አድዋ አይነሳብን የሚሉት የጦር መሪና የድሉ ባለቤት የነበሩትን አጼ ምኒልክን አጥብቀው ስለሚጠሉ ብቻ ሳይሆን አድዋ የኢትዮጵያ ሕዝብን አንድነትና ኃያልነት የሚመሰክር በመሆኑ ነው። ቅዱስ ጊዮርጊስ ታቦት ሳይቀር የዘመተበት ይህ ጦርነት መሪዎቹና ተዋጊዎቹ ከመላ ኢትዮጵያ የመጡበት ነው። አንድነት የታየበት ኢትዮጵያ ኃያል መንግስት የነበረውን ጣሊያን አሸንፋ ለመላው ጭቁን ሕዝብ አርአያ የሆነችበት ይህ ታሪክ ይህ ሀቅ እንዲነሳና ጠባብነት እርኩስ መሆኑን እንዳያሳይ ይፈልጋሉ። ስልጣን ከያዙ ጊዜ ጀምሮ በአሳፋሪና አሰቃቂ ዘረኝነት ሲከንፉ እንጂ ለአገር የሚበጅ ነገር ሲሰሩ አልታዩም። ጌቶቻቸው ሽልማትና ገንዘብ ሰጥተው ውዳሴ እንዲቀርብላቸው ቢሞክሩም ለመጨቆንና ለመፍጀትም ተቻኩለው ደጋፊዎቻቸው የነበሩት ጠላት ሆነውባቸዋል። ኢህአፓ ከመጀመሪያው የተቃውሞ ሰልፍ ያደረገባቸው ሲሆን ጸረ ኢትዮጵያነታቸውን የአሜሪካ የአረብ አገዛዞች መሳሪያ መሆናቸውንም አጋልጧል። ስንቶች ያኔ እንዳወገዙትም አልረሳንም።
ጸረ ኢትዮጵያ ጠባቦችን ከአስመራ ከተወሸቁበት ሆነ ከአሜሪካ በክብር አስገብቶ የፈረደበት አማራና አፋር፣ ጌዲዮና ሌላም ላይ በትምክህት አዝምቷቸዋል። ከቡራዩ እስከ ዛሬ ብዙ ሺህ ሰው አልቋል። በሃይማኖቱ ተከባብሮ የኖረውንም ሕዝብ ሊከፋፍል ሞክሮ ለአክራሪ ዋሃቢስቶችም በር ከፍቶላቸዋል። የኮሎኔሉን ሃይማኖት ተከታዮችንም ሆነ የብሔሩ አባላት በመሸለም የሰፊው ሕዝብ ተቃውሞና ጥላቻ ኢላማ እንዲሆኑ ማድረጉም የታየ ሆኗል። ኢትዮጵያንና የሕዝብ ሃይማኖቷን፣ አማርኛ ቋንቋን፣ አዲስ አበባን፣ የሕዝብ አንድነት ታሪክን ለመሰረዝ ለመካደም ኮሎኔሉ ሲመራው የቆየው ዘመቻ ከጊዜ ወደ ጊዜ እየሰፋ ሲሄድም ቆይቷል። በአሁኑ ጊዜ ግን የኮሎኔሉና ተረኞቹ እህል ውሃቸው ማለቁን የሚክዱና ማየትም የተሳናቸው ስማቸው መለያቸው ባንዳ ከሃዲ የሆኑት ብቻ ናቸው። በዝምታቸው ይታወቃሉ። ለኢትዮጵያ ዘብ ሊቆሙ፣ ታሪኳን ሊጠብቁ፣ ጠባቦችን ሊታገሉ ዝግጁ ሆነው አልታዩም። ኮሎኔሉ ሃይማኖታቸውን እያጠቃ አቡነ ጴጥሮስን ከመሆን ፈንታ ክህደታቸው ካጠለቁት የወርቅ መስቀል በልጦባቸው ኢህአፓን በሐሰት መወንጀሉን መርጠው ሲለፍፉም ተደምጠዋል። ጉድ አልሰማ አይል ጆሮ ነው ነገሩ። የመደናገር ዘመን አብቅቷል። ወዳጅ ጠላትም ቁልጭ ብሎ ታይቷል። የተደበቀ የለም። ኮሎኔሉና አገዛዙ የሕዝብና የሀገር ጠላት ናቸው። ወያኔን ከውድቀት ሊያድኑና የሕዝብን ትግል ሊያጠፉ ሳይታክታቸው የሰሩና አሁንም ፍጅታቸውን በሕዝብ ላይ ሊቀጥሉ ዝግጁ የሆኑ ወያኔ ተመልሶ ብቸኛ የትግራይ አስተዳዳሪ ሊሆን ሲነሳም በዝምታ እያዩ መሆናቸው የዛሬ ምስክር ነው። ሰልፋቸው ከማን ጋር እንደሆነ በአዲስ አበባ ሕዝብ ላይ ጮሆ የሚበር ተዋጊ አውሮፕላን በወያኔ ላይ በሚገባው ልክ እንዳልበረረ እናውቃለን። የኮሎኔሉ አገዛዝ ጠላት ኢትዮጵያ የሚለው ሕዝብ ነው። ይህን የዘነጋ ኢትዮጵያን ለጥቃት አጋልጦ የሚሰጥ ከሃዲ ብቻ ነው። ውድቀት ለዘረኛው አገዛዝ። የሕዝብ አንድነት ይጠንክር። ኢትዮጵያና ኢትዮጵያዊነት አሸናፊ ናቸው። ችኩል እግር ከዘንዶ ጉድጓድ ይገባል። አንካሳ ያለበት ደብርና አዞ ያለበት ባህር ሳይበጠበጡ አያድሩም ይላሉ አበው ሲተርቱ። እውነት ነው። የዛሬዋ ኢትዮጵያ ተጨባጭ እውነቶች ዛሬ እየነገሩን እያሳዩንና እያረጋገጡልን ያሉት እውነት ይህንኑ ነው። ዘረኝነት፣ መንግስታዊ ሽብርተኝነትና የባዕዳን ጠላቶቻችን ተቀናጅተው ሴራ ከሚገምዱባትና ከሚጎነጉኑባት ኢትዮጵያ ሌላ የሚጠበቅ ነገር የለም፣ ሊኖርም አይችልም። ኢትዮጵያ ዛሬ የንጹሃን ልጆቿ ደም ሳይፈስባት የምትውልና የምታድር አገር አይደለችም።
ንጹሃን በማንነታቸው የዘር ጭፍጨፋ ሳይፈጸምባት አትውልም። እናቶች፣ ሕፃናት፣ አዛውንት የሰቆቃ ድምፅ ሳያሰሙባት የምትውል የምታድር አልሆነችም። መፈናቀል፣ የመኖሪያ ቀዬ መለብለብ፣ የሀብትና ንብረት መዘረፍ ሳይስተናገድባት መቼ ውላ ታውቃለች? ትታመሳለች እንጂ። ኮሎኔሉ ከወያኔ ጋር ከኢትዮጵያና ሕዝቧ ፍላጎት ውጭ ተደራድሮ የወያኔ ነፍስ አድን መሆኑ አንሶት በወልቃይት በራያና አፋር መሬቶች ላይ ድርድር የፈጸመ መሆኑ ገሃድ እየወጣ ያለ እውነት ነው። ኮሎኔሉ ከወያኔ በተጨማሪ ከጫካዎቹ ኦነጎች ጋርም ተስማምቶ ግንባር ፈጥሮ የመስራቱ ጉዳይ የኢትዮጵያ ሀገራችንን የአማራና የአፋር ሕዝብን መከራ እንደ ገመድ እየጎተተ አስረዝሞታል። ከሰሞኑ ጥር 13 ቀን በሰንበቴና ጀውሃ ዙሪያ የተሰነዘረውን የኦሮሞ ሽብርተኞችን ጥቃት ላብነት ማንሳት ይቻላል። የኦነግ ሰራዊት በጀውሃ ዙሪያ ስልጠና እየወሰደ መሆኑና ኃይል እያሰባሰበ መሆኑን ሕዝቡ ለመንግስት አሳውቋል። የሁለቱም ሕዝቦች የሰላማቸው ጸር የሆኑት የኦነግ ታጣቂዎች እንጂ የሕዝብ ለሕዝብ ግጭት እንዳልሆነና እንደሌለም አሳውቀው መንግስት አካባቢው ላይ የማጥራት ዘመቻ እንዲያደርግ ጠይቀዋል፣ አሳስበዋልም። ሰሚ ከየት ተገኝቶ ማንስ አድማጭ ሆኖ? የፌዴራል ኃይል ተብየው በቅርብ ርቀት ሆኖ ነበር ጀውሃ ላይ ኦነግ ጥቃት የፈጸመው። የመከላከያና የፌዴራል ኃይሉ ለምን ዝም ትላላችሁ የሚል ጥያቄ ከህዝብ ሲቀርብላቸው ከመንግስት ትዕዛዝ አልተሰጠንም የጠነዛና የሰለቸ ምላሻቸው ነበር። ትዕዛዝ አልተሰጠንም፣ ውጊያ እንድናደርግ ከበላይ አካል አልተፈቀደልንም። የመከላከያና የፌዴራል አዛዦች አሳፋሪ ተግባር ወያኔን ከመቀሌ እስከ ደብረ ሲና፣ ከማይጠሪ እስከ ደብረ ብርሃን፣ ከኮረም እስከ ላሊበላና ሳንቃበር ያደረሰ የመንግስት ተብየው የክህደት ተግባር እንደነበረና ዛሬም እንዳለ የመሆኑ ጉዳይ የሚረሳ ወይም የሚዘነጋ አይደለም። ልንረሳውም አይገባም። የኮሎኔሉና ግብረ አበሮቹ የገማና የከረፋ ታሪካቸው በመሆኑ ታሪክ መዝግቦታል። የትናንትናውን የጀውሃውን ጉዳይ አነሳሁት እንጂ በወለጋ፣ በሸንኮራ፣ በመተከል፣ በደራ ወዘተ እየተፈጸመና እየተደጋገመ ያለው ይኸው የከረፋ ተግባራቸው ነው። በኮሎኔሉና ተባባሪዎቹ በኢትዮጵያና ኢትዮጵያዊነት ላይ ተባብረው ለከፈቱት ዘመቻ ለተጠቂው ሕዝብ መንግስት ለምን የሕግ ከለላ መስጠት አልተቻለውም ሲባል እኔ ጠቅላይ ሚኒስትር እንጂ ሚሊሻ አይደለሁም ብሎ የተደበቀውን ምስጢር አፈንድቶታል። ከጠላት ጋር ተፋጦ በቅርብ ርቀት ላይ ላለ የመከላከያ ኃይል ትዕዛዝ ካልሰጠህ ሕዝብን ከጥቃት አትከላከል ወይም አትዋጋ የሚል ወታደራዊ ሳይንስ አለ የሚል ካለ የሰማ ይስማ፣ ያልሰማ አብሮ ይግማማ ማሰሪያ ነው። ገብቶ ይዘላብድ እንጂ በሳይንሱም በስነ ምግባሩም በሕግም በሞራልም አትከላከል የሚል የለም። በእነዚህና መሰል ተግባራቶቻቸው ነው ወያኔ፣ ኦህዴድ፣ ኦዴፓ፣ ብአዴን፣ አዴፓ ልዩነት የላቸውም የሚባለው። ሁሉም የኢትዮጵያና ኢትዮጵያዊነት ጸሮች ናቸው የሚባለው። ከጠፉም አብረው መጥፋት አለባቸው፣ ከሞቱም አብረው መደምሰስ ይገባቸዋል። በወንጀል ሲጠየቁም አብረው እንጂ የሚነጣጠሉ አይደሉም የሚባለው። ኮሎኔሉ ኢትዮጵያንና ኢትዮጵያዊነትን ከምድረ ገጽ ለማጥፋት የብሔር ጥላቻን በማራገብና እንደ መሳሪያ በመጠቀም ላይ ብቻ የታቀበ አይደለም፣ የሃይማኖት ልዩነትንም እንጂ። ከግማሽ ምዕት ዓመታት በላይ ኢትዮጵያን በቋንቋና በብሔር ከፋፍሎ ማጥፋትና መበታተን ይቻላል የሚል የተሳሳተ ድምዳሜያቸውን በውል የተረዱት የባዕድ ኃይላት የሃይማኖት ልዩነትን መጨመር እንዳለበት መክረውታል። እሱም አምኖበትና ተቀብሎት ተግባር ላይ እያዋለው የመሆኑ ጉዳይ የአደባባይ ምስጢር ከሆነ ከራርሟል። በሺዎች ለሚቆጠሩ ዓመታት ተከባብረውና ተባብረው ኢትዮጵያንና ኢትዮጵያዊነትን ካቆዩ የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮች መማር ያልቻሉ ወይም ያልፈለጉ ፕሮቴስታንቶች ዛሬ መች መጣሽ ሙሽራ መች ቆረጠም ሽምብራ እንድንላቸው ተግባራቸው አስገድዶናል። ኮሎኔሉ ይህን ሃይማኖትና አባላቶቹን በመሳሪያነት ለመጠቀም የስልጣን ቦታዎችን በሞኖፖል እንዲይዙ ሹመት ሰጥቷል፣ አስይዟል።
በአደባባይ በኦርቶዶክሳዊ ተዋህዶ እምነት ላይ የማጉደፍ የማዋረድ ዘመቻዎችን ሲያካሂዱ ዝምታን መምረጥ ወይም ከኋላ ሆኖ ግፉበት በርቱ ማለት ምርጫው ሆኗል። የሀገራቸውን ጉዳይ በጥብቅ ለሚከታተሉ ወገኖች ምስጢር የሚባል ባይሆንም የኢትዮጵያ ሕዝብ ሊያውቀውና ሊከታተለው የሚገባ ጉዳይ የነበረና ያለ መሆኑን ማሳወቅ ወይም ማሳሰብ እወዳለሁ። ትላንትና በሀገራችን ኢትዮጵያና በልጆቿ የተቃጣ ጥቃትን ለመከላከል ሃይማኖታችንና እምነታችን አይፈቅድልንም ሲሉ የነበሩ ፕሮቴስታንቶች ዛሬ ኢትዮጵያንና ኢትዮጵያዊነትን ለማጥፋት ለሚደረገው ዘመቻ በግንባር ቀደምትነት ለምን ተሰላፊ ሆኖ ብሎ መጠየቅ መብትም ግዴታም መሆኑ መታወቅ አለበት። ይህ ዛሬ የቆሸሸና የገማ ተግባራቸው በመሆኑ በግሌ ሊድበሰበስላቸው ወይም ሊሸፋፈንላቸው የማይገባ የክህደት ተግባራቸው አካል ነው ባይነኝ። አገርንና ወገንን ክዶ ከባዕዳን ጠላቶች ጋር ተባባሪ ከመሆን ወይም ተልእኮ ተቀባይ ከመሆን የከፋ አገርና ሕዝብ ላይ የሚሰራ የወንጀል ተግባር የለም፣ ሊኖርም አይችልም። ወደ ዘረኛውና ጸረ ኢትዮጵያው ኮሎኔል መለስ ስንል ኮሎኔሉ ወደ ጅማ፣ ነቀምት፣ አሰላ ወይም ባሌ ሲሄድና በኦሮምኛ ሲናገርና ሲያስተምር የለየለት ኦነግ ወይም ሸኔ ሆኖ መሆኑን ኦሮምኛውን የሚያውቁ ወገኖች ይህን እውነት ይረዱት እላለሁ። በሌላ በኩል ከአዲስ አበባ፣ ባህር ዳር፣ ደሴ ወይም ጎንደር ላይ ሄዶ በአማርኛ ሲናገር ኢትዮጵያዊ በተግባር ሆኖ ሳይሆን መስሎ የመሆኑም ጉዳይ ሊደበቅለት የማይገባ ተግባሩ መሆኑም መታወቅ አለበት። ኢትዮጵያዊ መስሎ የማደናገሪያ መልካም መሰል ቃሎቹን ብቻ በመደርደር ሆደ ባብነቱን መረዳት የተሳናቸው እንደ ኢትዮጵያዊ ወይም እንደ ሰው አሳቢና ተቆርቋሪ ነው ከሚል ድምዳሜ የደረሱ የፖለቲካ ጅላጅሎችና ምንደኛ ባንዳዎች በሰጡት ድጋፍ ከአራት ዓመታት በላይ በስልጣን መቀመጥ መቻሉ የኢትዮጵያውያን ሁሉ ሀፍረትና ውርደት ተደርጎ መወሰድ ይገባዋል ባይነኝ። የኮሎኔሉ የኦሮሞማ አገዛዝ የሚፈጽማቸውንና የሚያስፈጽማቸውን የግፍ ተግባራትን በተጨባጭ ለመመልከት ዛሬ ወደ ወለጋ፣ መተከል፣ ደራ፣ አጣዬ፣ ምንጃር ወይም ጀውሃ ድረስ መጓዝን የሚጠይቅ ጉዳይ አይደለም። የዘመኑ የፖለቲካ ሸቀጥ ማራገፊያ ማዕከል ከሆነችው አዲስ አበባ ሁሉንም አይነት ጸረ ኢትዮጵያ፣ ጸረ አማራና ሌሎች ኢትዮጵያውያን ጸር የሆኑ ተግባራቶችን መመልከት ይቻላል። በአዲስ አበባ የኢትዮጵያ ዋና ከተማነትና የሁሉም ኢትዮጵያዊ የጋራ ከተማ መሆኗ በአደባባይ ክህደቱ ተፈጽሟል። የኢትዮጵያውያን የጋራ እምነት የሆኑ እንደ ሰንደቅ ዓላማ የመሳሰሉትን መስቀል በልብስ ላይ ቀለማቶቹን አሰርቶ መልበስ በደህንነቶች ያስገላምጣል ወይም እንደ ሰበብ ሆኖ ወደ እስር መወርወሪያ ይሆናል። የዘር መድሎም ገደብ ያጣ ሆኗል። መብቱም ሀብቱም የሥራ ዕድሉም ሁሉም ለባለጊዜዎቹ ወርተረኞች ሆኗል። በአዲስ አበባ ላይ የሚደረቱ የውሸት ድሪቶች ውሸትን መሰረት ያደረጉ ውሳኔዎችና ድንጋጌዎች ዛሬ ከአዲስ አበባ በከፋ መልኩ የሚታይበት ቦታ አለ ማለት አይቻልም። የኬኛ በውሸት ልክፍታቸውም ሕገ መንግስታችን የሚሉት ሕግ አራዊት እስከ መጣስ የደረሰ አሳፋሪ ተግባር ላይ አድርሷቸዋል። ከዚህ ላይ ሰውየው ነገሩ ስንት ነው ቢለው ሁለት ነው አለው። ቀጥሎም ምን ያበዛዋል ቢለው ውሸት አለው የሚባለው አባባል ከዚህ ላይ ማንሳትን መረጥኩ። ወያኔዎቹም ሆኑ ብልጽግናዎች ከፈጸሟቸው የግፍ ተግባራት ይልቅ የደረቷቸውና የረጯቸው የውሸት ትርክቶች በእጅጉ ጎድተውናል። ተወደደም ተጠላም አለ ኮሎኔሉ ከሰሞኑ ወደ ቴሌቪዥን መስኮት ብቅ ብሎ በኢትዮጵያ ተቋማት እንደ ፖለቲካ ሸቀጥ ማራገፊያ ሆነው አይታዩም አለ። እንደ ተቋም ሆነው በተቋም ደረጃ ሆነው የፖለቲካና የኢኮኖሚ ጥቅማቸውን ማስጠበቅ የሚችሉበት ተቋማዊ ማዕከልም ሆነ አሰራር የለም ሲል ደመደመ። ውሸት ነው። አሁንም እደግመዋለሁ፣ ፍጹም ውሸት ነው። ዓለም እጅግ ከተወሳሰበና የተቀናጀ ዓለም አቀፍ የፖለቲካ ሸቀጥ ማራገፊያ በሆነችበት ዘመን በኢትዮጵያ ይህ ተግባር እንደ ተቋም ሆኖ አይስተዋልም ብሎ በድፍረት መናገር ከውሸትም በላይ ውሸት ነው። ኮሎኔሉ ራሱ ያለበትና አባል ከሆነበት የፕሮቴስታንት ሃይማኖት በላይ ለዚህ ጋር ለወጣ ዓለም አቀፋዊ የፖለቲካ ሸቀጥ ቸርቻሪነት ላብነት የሚጠቀስ ተቋም የለም። እንደ ኖርዌይ፣ ዴንማርክ፣ አሜሪካና እንግሊዝ የመሳሰሉ በኢትዮጵያ የውስጥ ፖለቲካና ኢኮኖሚ
ለሸቀጥ ማራገፊያነት የሚያገለግሉ በርካታ ተቋሞች ቢኖራቸውም የፕሮቴስታንት ሃይማኖት አንዱና ቀዳሚው ነው። ልክ እንዳገዛዙ ሆነው የባዕድ አገልጋዮች ናቸው። ጸረ ኢትዮጵያና ጸረ ኦርቶዶክስ ተዋሕዶ አቋማቸውን መሬት ለማስረገጥ ከጠላቶቻችን ገንዘብ እንደ ጉድ ይረጭላቸዋል። በምላሹ ኢትዮጵያንና ታሪኳን ያጎድፋሉ፣ ያዋርዳሉ። በኦርቶዶክስ ተዋሕዶ ላይ እንደ ፖለቲካና ፖለቲከኞች ተመሳስለው በመግባት የበግ ለምድ ለብሶ ከበግ መንደር ከገባው ተኩላ የተመሳሰለ ተግባር ይፈጽማሉ። ከሰሞኑ ከተከወነው መፈንቅለ ሲኖዶስ ውስጥም እጃቸው ያለበት መሆኑ መታወቅና መጋለጥ አለበት። መደበቅም ሆነ መካድ አይቻልም። የኮሎኔሉ ባለቤት ከምትመራው ትምህርት ቤቶች ግንባታ ጀርባስ ተቋማዊ የሀብት ዝርፊያ ተግባርስ የለምን? ጥም አድርጎ አለ። ለምን ይደበቃል? ለምንስ ይዋሻል? የዘመኑ ወርተረኛ ቱጃሮችስ ተባብረው ተደራጅተው ከመንግስት ተቋማት ጋር እጅና ጓንት ሆነው የሚፈጽሙት የዝርፊያና የወንጀል ተግባር ከተቋማዊ ዝርፊያ ጋር ግንኙነት የላቸውም ለማለት ይሆን? ይህ ሁሉ የኮሎኔሉ ጥረት የእነ አለማየሁ ከተማን የነድንቁ ደያስን እና መሰል ቱጃሮችን ተቋማዊ ዝርፊያ ዛሬ ቢደባበቅ ወይም ቢሸፋፈን ነገ ከአደባባይ ወጥቶ ምስክር ነኝ ማለቱ የማይቀር ነው። ዛሬ በኢትዮጵያ ምድር የፖለቲካና የኢኮኖሚ መሸቀጫ ተቋም አይደለም የሚባለው የትኛው ነው? ባንክ፣ ኢንሹራንስ ወይስ የመገናኛ አውታሮች? ማህበራዊ ድረገጾች ወይስ ደግሞ መንግስታዊ ያልሆኑ ተቋሞች ወዘተ? ኧረ ለመሆኑ የትኛው ተቋም ነው ከዚህ አሳፋሪና ነውረኛ ተግባር ነጻ የሚባለው? አዎ የኮሎኔሉ እጆችና አእምሮ ያልገባበት ያልደረሰበት ተቋም ስለሌለ እሱ ነጻ ናቸው ስላለን የድንቢጥ ምስክርነትን አንፈልግም። ማስረጃዎች ሞልተው እየፈሰሱ ናቸውና ዛሬ ኢትዮጵያና ልጆቿ ለደረሱበት አስከፊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች መንስኤዎቹ ምንድናቸው? ተዋናዮቹስ እነማን ናቸው? ቅንጅቱስ በእነማን ተባባሪነት እየተከናወነ ያለ ነው? ወዘተ ለሚሉ ጥያቄዎች ታሪክ ምላሻቸውን ይጽፋል፣ ይመዘግባል፣ በሰነድነትም መዝግቦ ያስቀምጣል። ለእነዚህ ጥያቄዎች ወያኔ፣ ኦህዴድ፣ ኦዴፓ፣ ኦነግ፣ ኦፌኮ፣ ብአዴን፣ አዴፓ ወዘተ በጸረ ኢትዮጵያና ጸረ ኢትዮጵያዊነት ተግባራቸው መጠቀሳቸውና ለታሪክ መቀመጣቸው የማይቀር ነው። ከባዕድ ጠላቶቻችን ጋር ተመሳጥረው ኢትዮጵያን ከምድረ ገጽ ለማጥፋትና ለመበታተን መዶለታቸውም ለታሪክ ምስክርነት መቀመጣቸውም የማይቀር ነው። ከትውልድ ወደ ትውልድ መተላለፋቸውም የማይቀር ነው። የእነዚህ ጸረ ኢትዮጵያና ጸረ ኢትዮጵያዊነት የቆሙ አሳፋሪና ነውረኛ ቡድኖች ተግባር ከዛሬው ትውልድ ይልቅ በነገውና በተነገ ወዲያው ትውልድ ተወቃሽ መሆናቸውና የትውልድ ማፈሪያዎች መሆናቸውን መባላቸው የማይቀር ሐቅ ነው። ስለዚህ እነዚህን ጸረ ኢትዮጵያ፣ ጸረ አማራ፣ በጥቅሉ ጸረ ሕዝብ የሆኑ ዘረኛና ሽብርተኛ ቡድኖችን ለማስወገድ የሁሉንም ኢትዮጵያዊ የተባበረ ትግል ጠያቂ መሆኑ እንደተጠበቀ ሆኖ ቡድኖቹ የወጡበት ሕዝብ ደግሞ ትልቅ ድርሻ አለው ባይ ነኝ። የትግራይ ሕዝብ ከወያኔ፣ የኦሮሞ ሕዝብ ከነ ኦነግ፣ ኦፌኮና ኦዴፓ፣ የአማራ ሕዝብ ከብአዴንና አዴፓ ጋር ፍቻቸውን በሁለገብ ትግል መፈጸምና ፊርማቸውን መቅደድ አለባቸው። የኮሎኔሉ የሰሞኑ ሹም ሽርጋጋታ ብቻውን ለውጥ አያመጣም። ኢትዮጵያን ከጉዳት ልጆቿን እንዳውሬ ከመጨፍጨፍ ባህል፣ ታሪክና ዜግነታቸውን ከመግፈፍ አያድንም። ለኢትዮጵያና ኢትዮጵያውያን ከመቶ ሹም ሽሮች ይልቅ የአንድ ሕገ መንግሥት መቀየር ኢትዮጵያን ያድናል። ለልጆቿም የሰላምና የዴሞክራሲ ዋስትና ይሰጣል። ከመቶ ሹም ሽር የኮሎኔሉና የባዕዳን ኃይሎችን ገደብ ካጣ ጣልቃ ገብነት ታቀቡ። የተባበረ ለነጻነታችን ዋስትና ይሰጣል። ቡና የለም እንጂ ቡናማ ቢኖር ወይ ሀገር ወይ ሀገር ወይ ሀገር ጎንደር እንዲሉም ሕግና ሥርዓት ቢኖርማ እና አሜሪካና እንግሊዝ በኢትዮጵያ ከ50 ዓመታት በላይ ባደረሱት ግፍ በደልና ለጠፋው የሰው ሕይወት ለወደመው የሀገር ሀብት እንደ ደም ካሳ ተጠያቂ በሆኑ ነበር። የባዕዳን ኃይሎች እንደፈለጉ የሚጋልቡትና ትዕዛዝ የሚሰጡት ጅማ፣ አሰላ ወይም ባሌ ሩቤ ሄዶ በኦሮምኛ ሲናገር ኦነግ ወይም ሸኔ ወይም ዘረኛ ሆኖ ነው። ጸረ ኢትዮጵያነቱንና ጸረ አማራነቱን በግልጽ እየተናገረ ነው።
በውስጣችሁ ያሉ የሌላ ብሔር ተወላጆችን አጽሉ ነው። የጅማ ላይ ስብሰባን በአስረጅነት መጥቀስ ይቻላል። በሌላ በኩል አዲስ አበባ፣ ባህር ዳር፣ ጎንደር፣ ደሴ ሄዶ በአማርኛ ሲናገር ደግሞ ያልሆነውን የሌለበትን ኢትዮጵያዊ መስሎ ነው። ኮሎኔሉ ከሰው እንደ ሰው ሆኖ የተፈጠረ ሳይሆን ሰው በላ ጭራቅ ነው። ኮሎኔሉ የጅብ ጓደኛ ከጥንብ ያደርሳል እንዲሉት አገርን ያዋረደ ሕዝብን የከዳ ወደ ጉድፍ እየነዳን ያለ ሞራል ቢስ ነው። ችኩል እግር ከዘንዶ ጉድጓድ ይገባል እንዲሉት ኢትዮጵያንና ልጆቿን ወደ መቀመቅ እያወረደ ያለ ጨካኝና አረመኔ ነው። በዚህ ከይሲና አረመኔና ዘረኛ ተገዝተን ወደ መጥፊያ ጉድጓዳችን ከመጓዛችን በፊት ከጀርባችን ላይ አውልቀን ለመጣል ወቅቱ የግድ ለሚለው ሁለገብ ትግል ራሳችንን እናዘጋጅ፣ እንነሳ። እስከ መቼ እያለቀን ዝም እንላለን? መንግስታዊ ሽብርተኝነት በአስቸኳይ ይወገድ። የጨፈጨፉንና የዘረፉን ወንጀለኞች ለፍርድ ይቅረቡ። እናት ያልተውሽ